ለመደመር መንግስት የግብርና ትራንስፎርሜሽን ዋነኛ አጀንዳ ነው። የግብርና ትራንስፎርሜሽን ማለት ግብርናችንን ከነበረው ዘልማዳዊ በሰው ጉልበትና በእንስሳት ትከሻ ላይ ከተመሰረተ አሰራር ወደ መካናይዜሽን ማሸጋገር፣ ምርትና ምርታማነትን ማሳደግ ማለት ነው። የግብርና ትራንስፎርሜሽን ማለት ግብርናችንን ከተለመደው የዝናብ ጥገኝነት አውጥተን የመስኖ አውታሮችን በማስፋፋት በአመት 2 እና ከዛ በላይ ማምረት መቻል ማለት ነው። የግብርና ትራንስፎርሜሽን ማለት ለዕለት ጉርሳችን ምግብን ታሳቢ አድርገን የምንሰራውን ግብርናና እርባታ ለገበያ ወደ ማሸጋገር መሄድ ማለት ነው። ስለዚህ ይሄን ለማሳካት የመደመር መንግስት ለመካናይዜሽን ልዩ ትኩረት ሰጥቷል። ከዚህ በፊት የነበሩት ፖሊሲዎቻችን ገጠር ተኮር፣ ገጠርን ማዕከል ያደረጉ፣ ግብርና መር የሚሉ ቢሆኑም በተጨባጭ ግን ገበሬዎቻችን ትራክተሮችን፣ ኮምባይነሮችን፣ መፈልፈያዎችን፣ ለእንስሳት እርባታ የሚያገለግሉ የተለያዩ ማሽነሪዎችን ከቀረጥ ነፃ እንኳን ማግኘት የሚችልበት እድል አልነበረም ማለት ነው። ከዚህ በፊት የነበሩት ፖሊሲዎቻችን ገጠር ተኮር፣ ገጠርን ማዕከል ያደረጉ፣ ግብርና መር የሚሉ ቢሆኑም በተጨባጭ ግን ገበሬዎቻችን ትራክተሮችን፣ ኮምባይነሮችን፣ መፈልፈያዎችን፣ ለእንስሳት እርባታ የሚያገለግሉ የተለያዩ ማሽነሪዎችን ከቀረጥ ነፃ እንኳን ማግኘት የሚችልበት እድል አልነበረም ማለት ነው። በብልጽግና ዘመን ግን የመካናይዜሽን መሳሪያዎች ከ555 አይነት በላይ ማሽነሪዎች ከቀረጥ ነፃ ገብተው አርሶ አደራችን በተመጣጣኝ ዋጋ አግኝቶ እንዲጠቀምባቸው ጥረት እየተደረገ ነው ያለው። የመደመር መንግስት ያንን በመሻር ማንኛውም አርሶ አደር፣ ማንኛውም አርብቶ አደር፣ ማንኛውም ኢትዮጵያዊ ወጣት የትራክተር፣ የኮምባይነር፣ የሌሎች የግብርና ማሽነሪዎች ባለቤት ለመሆን 10%፣ 20%፣ 30% በእነዚህ አይነት አሰራሮች ከባንኮች ጋር በመተሳሰር ከቆጠበ መሳሪያውን ራሱ እንደ ኢኩዊቲ በማስያዝ ብድር የሚያገኝበትን እድል አመቻችቷል። ከዚህ በመነሳት ከለውጡ በፊት በሀገራችን የነበረው የትራክተር ብዛት ቁጥሩ በጣም አነስተኛ የነበረው አሁን 27000 ትራክተሮች ላይ መድረስ ችለናል። ያ ማለት ኢትዮጵያ ከምታርሰው መሬት 1/3ኛውን ትራክተራይዝ ማድረግ የሚያስችል ቁመና ላይ ትራክተራይዝ ማድረግ የሚያስችል አቅም ላይ መድረሳችንን ያሳያል። በጣም በጣት ከሚቆጠሩ ኮምባይነሮች በአሁኑ ጊዜ ወደ 12000 ኮምባይነሮች መድረስ ችለናል። ምንም እዚህ ግባ ከሚባል የፓምፕ ቁጥር በአሁኑ ጊዜ 500,000 ፓምፖችን አሰራጭተን አርሶ አደራችን ክረምት ከበጋ እንዲያርስ፣ ክረምት ከበጋ እንዲሰራና ህይወቱን ለመቀየር እንዲታትር ማድረግ ተችሏል። ይሄ የመደመር መንግስት ለመካናይዜሽን ያለውን ቁርጠኝነትና በዚህ ጥረቱ በዘረጋቸው ፖሊሲዎች ባደረጋቸው ጥረቶች እያመጣ ያለውን ለውጥ ያሳያል። በሬዎች ነፃ እንዲወጡ፣ ትራክተሮች በየአርሶ አደሮቻችን፣ ማሽኖች በየአርብቶ አደሮቻችን ማሳ እንዲተሙ የኛ የአመራሮች ሚና ነው። ከዚህ በመነሳት ነው የግብርና ሚኒስቴር፣ የተጠሪ ተቋማት፣ የፕሮጀክቶች አመራሮች በመነጋገር ከበሬ ጫንቃ አርሶ አደራችንን በጉልበት ከመስራት ወደ ማሽነሪ ለማሸጋገር አቋም መግለጫ ብቻ ከምናደርግ ያለችንን ሀብት አሰባስበን ለምን ምልክት የሚሰጥ ነገር አናደርግም ከሚል መነሻ ነው የዛሬው መርሃ ግብር የተዘጋጀው ማለት ነው። ስለዚህ በሁሉም አካባቢ ያላችሁ የግብርና አመራሮች፣ የፕሮጀክቶች አመራሮች አርሶ አደራችንን፣ አርብቶ አደራችንን መካናይዜሽን ማስታጠቅ እንደ መደመር መንግስት እንደ ግብርና ቤተሰብ ከምንም ነገር በላይ ቅድሚያ የምንሰጠው የቅድሚያ ተግባራችን መሆኑን አስምረንበት ልንወስድ ይገባል። እያንዳንዷ ሳንቲም፣ እያንዳንዷ ከልማት አጋሮቻችን የምናገኛት ሀብት ተሰባስባ ተለቅማ ወደ ማሽነሪ የምትሄድበትን አግባብ ለመፍጠር ነው ተግባብተን እየሰራን ያለ ነው። በዛሬው ዕለት የምናሰራጫቸው የተለያዩ ማሽነሪዎች፣ ኮምፒውተሮችና ተሽከርካሪዎች በአጠቃላይ በ2.3 ቢሊዮን የኢትዮጵያ ብር የተገዙ ናቸው። ክልሎች በደንብ ስሙኝ፣ የፕሮጀክት አስተባባሪዎች በደንብ ስሙኝ፣ የልማት አጋሮቻችን በደንብ ስሙኝ። አርሶና አርብቶ አደሮቻችንን መካናይዜሽን ማስታጠቅ ለመደመር መንግስት
የቅድሚያ ጉዳይ ነው። ስለዚህ እያንዳንዷን ሳንቲም ለወርክሾፕ፣ ለኮንፈረንስ፣ ለቫሊዴሽን፣ ለስራ ማስኬጃ፣ ለውሎ አበል የምናወጣውን ወጪ ቆጥበን ፓምፕ፣ ትራክተር፣ ዎኪንግ ትራክተር፣ ኮምባይነር፣ ሞየር ማሽኖችን መግዛት ነው ፍላጎታችን። ከሞተር ሳይክሎች በላይ ከተሽከርካሪዎች በላይ ወደ ማሽነሪዎች ኢንቨስት እናደርጋለን።